ሰላም ጤና ይስጥልኝ እንደምናላችሁ አዜብ ነኝ። ዛሬ ማካፈላችሁ እንደምታዩት በቪዲዮ ላይ አምራን 60s ላይት ነው። ይሄ ላይት እንግዲህ ከአማዞን ነው ያዘዝኩት። እስከዛሬ ከተጠቀምኳቸው ላይት በዌብሳይቱ ላይ ካነበብኩት የተለየና በጣም ብራንድ ሆኖ አግኝቼዋለሁ። ስለዚህ እስኪ ሌስ አንቦክስ እናድርገው አንድ ላይ ማለት ነው። በመጀመሪያ በቀላሉ እንደዚህ አድርገን ከፍቷለን። በጣም በሚያምር በቆንጆዬ ቦክስ ነው እንግዲህ አሽገው እንደዚህ የሚያመጡት። በእኛ ሀገር ሲጥ ነው ምናምን በሚለው እንደዛ አይነት ነው፣ እንጨት ምናምን አይደለም። ከዛ በኋላ እሱን አምራን ነው የካፕቸር የነሱ ብራንድ ነው ማለት ነው። ከዛ በኋላ እንከፍተዋለን። እንደዚህ አድርገን ስንከፍተው እንደምታዩት በቆንጆ ሁኔታ የታሸገው ውስጡ እነዚህ ማቴሪያሎች እናገኛለን ማለት ነው። አብሮት ነው የሚመጡት which is good። እንደዚህ ሲያዩት በጣም ያምራል። ቀልብጭ ያለች ነጭ። አንድ ሰው ወደ አንድ ቦታ ትራቭል ሊያደርግ ቢፈልግ ራሱ በቀላሉ ይዞት ይሄዳል። ይሄ እንደምታዩት ሪፍሌክተር ነው። ትንሽ ሆና በጣም ብራይት እና ከቆንጆ ማቴሪያል ነው የተሰራችው። ይሄ አሁን ያወጣሁት ያለውት ላይቱ ነው። which ላይቱ እንዳይጎዳ ተብሎ ከቨር አለው። ሁልጊዜም ላይቶች ሲመጡ እንደዚህ ነው የሚመጡት ማለት ነው። ከዚህ በፊት የገዛኋቸው ላይቶች እንደዚህ ነው የሚመጡት ማለት ነው። ሌላ ደግሞ እንደምታዩት አዳፕተር አለ፣ ፓወር ሰፕላየር አለ። ይሄ ደግሞ የባትሪ ፕሌት አለ። ባትሪው ከሱ ጋር አብሮ አይመጣም ማለት ነው። ባትሪው እናንተ ናችሁ የምትገዙ። ትራቨል ስታረጉ ወይም ደግሞ ውጭ ላይ ፎቶ በምታነሱበት ሰዓት የኬብሉን ይዛችሁ ስለማትሄዱ ያኛውን ባትሪ ገዝታችሁ ብትጠቀሙ አሪፍ ነው ማለት ነው። አይ ቤት ውስጥ ብቻ ከሆነ ግን ቪዲዮ የምትቀርጹት ወይም ለቤት ውስጥ ብቻ ከሆነ ፎቶ የምታነሱት የኬብልና አዳፕተር አለላችሁ ከፓወር ሰፕላየር ጋር አንድ ላይ አርጋችሁ ቤቱ መጠቀም ትችላላችሁ ማለት ነው። ቦክስ ነው እንደዛ አድርገን እያንዳንዱን አንድ ባንድ አሳያችኋለሁ ማለት ነው። ለዛሬ ማለት ነው ሶፍት ቦክስ እና ስታንዱን አልገዛው ማለት ነው። ምክንያቱም ሌላ ስታንድ አለኝ ለሌላ ላይት የገዛውት ማለት ነው። ስታንዱን እናንተ መርጣችሁ መግዛት ትችላላችሁ ዌብሳይት ላይታችሁ ማለት ነው። እንደምታዩት ላይቱ ይሄን ይመስላል። ቀላልና ቅርብጭ ያለች ነች፣ ግን እጅግ በጣም ትልቅ ፓወር ነው የምትሰጠው ማለት ነው። ማነሷን አትዩት። አያችሁት? እንደዚህ አድርገን እንከፍተዋለን። ከቨሩ ነው በማንኛውም ሰው ስናስቀምጠው መልሰን እንደዚህ ከነን ማስቀመጥ አለብን። እንደምትችዋት በጣም በኳሊቲ ሁኔታ ነው ተሰርታ የመጣችሁ። ላይቷ እዚህ ጋር ነች ያለችው ማለት ነው። ከዛ ሪፍሌክተሩን ቀስ አድርገን እንገጥመዋለን ማለት ነው። ብዙን ጊዜ ሪፍሌክተሩን መሀል ላይ ባንይዘው አሪፍ ነው ማለት ነው። የጣታችን ስታምፕ እንደብዛዛ እንዳያደርግብን ማለት ነው። እንደዚህ ከታች ብንይዘው አሪፍ ነው። እዚህ ጋር አንድ ጥቁር ብረት ነገር አለች። እሷን ነካ ስናረጋት ጫና አድርገን ስንይዛት ሪፍሌክተሩ ዞር አድርገን እናስገባዋለን ማለት ነው። ትንሽ ለማስገባት የሚከብድ ይመስላል፣ ግን ቀላል ነው። እንደምታዩት በቀላሉ አስገብቼዋለሁ ማለት ነው። አያችሁት? በጣም ቀላል ነች። ሲይዟት ራሱ እንደምታዩት ከኋላ እጄ ላይ እንደምታዩት ፋን አላት። እዚህ ጋር ደግሞ የባትሪውን ፕሌት የምንገጥምበት ነው። አያችሁት? ባትሪው አብሮት አይመጣም። ይሄኛው ባትሪውን ራሳችን ነው የምንገዛው ማለት ነው። ከዛ በኋላ እዚሁ ጋር እንገጥመዋለን ማለት ነው። ይሄን ስክሮል ትንሽ ዞር ዞር አድርገን እንገጥመዋለን ማለት ነው። ይሄንን ውጭ በምንወጣበት ሰዓት ይጠቅመናል ማለት ነው። እንደዚህ አይነት ባትሪ ካለን ሁለት ባትሪ ነው የሚይዘው ማለት ነው። እጅግ በጣም አሪፍ ነው። እንደምታዩት እችን እንደዚህ ከላይ ወይም ከጎን ላይ ነው እንደዚህ የምትቀመጠው ማለት ነው። ሸርተት አድርገን ነው የምናስገባት። የራሷ ጥቁሯን እችን ነገር በእጄ ፕረስ እንደማረጋት ፕረስ አድርጋችሁ ትይዟታላችሁ፣ ታስገቧታላችሁ ማለት ነው። ኦፍ ኮርስ እዚህ ጋር ማሳያችሁ ማለት ነው። ማንኛውም ሰው ሴታፑን ለማድረግ የሚፈልግ ከሆነ ላይት ከገዛ አምራን 60s ከሆነ ደግሞ እንደዚህ መጠቀም ይችላል። ለዛ ነው ሙሉ ሴታፑን ማሳያችሁ ማለት ነው። ከዛ በኋላ አያችሁት እቺን ትመስላለች ማለት ነው። በጣም ታምራለች። ፓወር መጨመሪያ መቀነሻ አለው። ይሄ ደግሞ ሆልደር ነው። እንደምታዩት ብዙ ሰው ይሄንን ፕላስቲክ ነው ስገዛው ስጠቀምበት ተሰነጠቀ ተሰበረ ሲል ከዚህ በፊት ሪቪው ላይ አይቻለኝ አይደለም። እኔ ግን ያጋጠመኝ ወይ ቀይሮስ ሊሆን ይችላል የከስተመር ኮሜንት አይተው ብረት ሆኖ ነው ያገኙት። በጣም ጠንካራና ሃይ ኳሊቲ ብረት ነው። አያችሁት? መብራቱ ከመጣ ያው ቢያንስ ትንሽ ጊዜ ቆይቷል። በመሃል ሊያሻሽሉት ይችላሉ ብዬ ገምታለሁ ማለት ነው። አሁን ይሄንን ፓወር
ባትሪውን እንንቀለውና እንዴት አድርገን በፓወር ሰፕላየር እንደምንገጥም ላሳያችሁ ማለት ነው። እችንም ለማውጣት ቀላል ነች። ወርታች ሸርተት አድርገን እዛ ጋር ያሳያችሁን የቅድመ ጥቁሯን ተጭነን እናውጣታለን። ያኛውን ደግሞ አያችሁት። ይሄንንም እዛው ቦታ ላይ ሁለቱንም በአንድ ጊዜ መጠቀም አንችልም። ምክንያቱም ሁለቱም እዚህ ጋር ባትሪዎች ናቸው እንደምታዩት ከኋላ ነው። እሱንም አንድ ቦታ ላይ ዞር ላይ ነው የምንገጥመው። ማብሪያ ማጥፊያ ያለው ኮንትሮል ማድረጊያ ላይት አለው ማለት ነው። ቴክስቸሩ መጨመሪያ ያለው ማለት ነው። ከ27000 እስከ 65000 ዋት ድረስ የሚሄድ ላይት ቴምፕሬቸር አለው ማለት ነው። ብዙ አይነት አጀስትመንት አለው። ከለሮችን ቴክስቸሮችን መቀያየር እንችላለን ማለት ነው። ብራይትነስ ቴምፕሬቸር ደግሞ ከኋላ መቆጣጠሪያ አለው ማለት ነው። ፋን ስላለው ማለት ነው። ይሄ ፓወር ሰፕላየር እና አዳፕተሩ ነው። አንድ ላይ እናገናኛቸዋለን። አያችሁት ቀላል ነው እንደምታዩት። ይሄ ወደ 10 ሜትር ይሆናል። በጣም ኳሊቲ እና ጠንካራ ሆኖ ነው እየተሰራው ማለት ነው። በቀላል ጊዜ የሚበላሽ አይደለም ኬብሉ። አያችሁት በጣም ወፍራም ነው። በጣም ረጅም ነው ደግሞ ለቤት ውስጥ ቀረጻ የተንቀሳቀስን ቤት ውስጥ ምን ቀርጽ ከሆነ እንደፈለግን ወደዚህ ለማለት በጣም አሪፍ ነው ማለት ነው። አያችሁት በጣም ኳሊቲ ነው። ሁለቱን አንድ ጊዜ እናገናኝና 65 ዋትስ ነው። ከዛ ኬብሉን አንድ ላይ ካገናኘን በኋላ አያችሁት እንደዚህ ነው። በጣም ቀላል ነች እቺኛው። ፓወሩን በዛውም ሰበራው አሳያችኋለሁ ማለት ነው። እንደነገርኳችሁ ለጊዜው ስታንዱን አልገዛውም። ለዛ ነው እንደዚህ ቴብል ላይ ቁጭ አድርጌ ማሳያችሁ ማለት ነው። ምክንያቱም ሌላ ስታንድ አለኝ። ስታንዱን ደግሞ እንዳልቀይረው ሌላ ላይት አድርጌ ነው ይሄን ቪዲዮ ምቀርጸው ማለት ነው። መቼስ አንደርስታንድ ታደርጋላችሁ ብዬ ገምታለሁ። ሲመጣ ይሄ ጫፉ ላይ የሚከደ ነው እሱ ነው። ያው ኦሪጂናል እና ብራንድ ነገር እንደሆነ በተለያዩ ነገሮች መግለጽ ይፈልጋሉ። ለዛ ነው። አሁን ላይታችንን እናብራለን ማለት ነው። ሶኬቱን ሰክቼ አያችሁት። አሁን በጣም ተቀንሶ ነው ያለው። መጨረሻ ላይ ያሳያችኋለሁ እንዴት አድርገን እንደምንጨምር እንደምንቀንሰው፣ ቴክስቸሩ እንደምናስተካክለው። የራሱ ደግሞ አፕሊኬሽን አለው። አፕሊኬሽኑ ደግሞ እንዴት ነው የምንጠቀመው? የራሱ እቃውን ስትገዙ አብሮት የሚመጣ ባርኮድ አለ ማለት ነው። ባርኮዱን እሱን ስካን ስታደርጉት አፕሊኬሽኑን ኮድ ይልክላችሁና አፑን ይሰጣችኋል ማለት ነው። ሎጊን ብላችሁ አካውንት ክሬት አድርጋችሁ በዛው ላይ እዛው ላይ ኮንትሮል ማድረግ ትችላላችሁ ማለት ነው። አፑ ላይ ማለት ነው። አፑን ያያችሁት ብዙ አይነት ከለሮች አሉ። የምትፈልጉትን ከለር እዚሁ ጋር ሆናችሁ ኮንትሮል ማድረግ ትችላላችሁ ማለት ነው። ኢፌክት ማድረግ ትችላላችሁ። ኢፌክቱን መጨመር መቀነስ ትችላላችሁ ማለት ነው። ከለሮቹ በጣም ነው የወደድኳቸው። በጣም መጨመር መቀነስ እንችላለን ማለት ነው። አያችሁት በጣም ብዙ ነገር አለው። ጄል አለው እንደምታዩት። ዋይትነስ፣ ፉል፣ 3G በጣም ብዙ ምርጫዎች አሉ እዚህ ጋር ማለት ነው። ዴይላይት ማድረግ ትችላላችሁ። ዋይት አውት ማድረግ ትችላላችሁ። በጣም ብዙ ነገር አለ ማለት ነው። ብራይትነስ ከፍ ዝቅ መጨመር መቀነስ 3000 5000 6000 ምን ዋት የምትፈልጉትን ሁላ ይሄ ነው እንግዲህ አፕሊኬሽኑ። በዚህ መጠቀም ትችላላችሁ ማለት ነው። በእርግጠኝነት ትወዱታላችሁ። አያችሁት ይሄ በጨለማ ውስጥ ነው እንግዲህ መብራቱን አጥፍቼ ነው ማሳያችሁ ማለት ነው ምን ያህል ፓወር እንዳለው። እንደውም እስካሁን ሶፍት ቦክስ ያስፈልጓል አላደረኩበትም። ሶፍት ቦክስም አለኝ ሌላ ላይ የምጠቀመው እሱን ነቅዬ መጠቀም ይችላል። አያችሁት በጣም ኳሊቲ ነች። ሃይ ፓወር ነው ያላት። ቆንጆ ብርሃን ነው የምትሰጠው። በጣም አሪፍ ነች። በደንብ አድርገን ማለት ነው ሴታፑን አስተካክለን ከቪዲዮአችን ጋር ከፎቶአችን ጋር ማስተካከል ሴታፑን በደንብ ከቻልንበት በዚች በጣም የተለየ ብርሃንና ቆንጆ ብርሃን ማግኘት እንችላለን ማለት ነው። አያችኋት ቀልብጭ ያለች ነች። ለመያዝ በጣም ቀላል ነች። እንደምታዩት እዚህ ጋር ብዙ ሰው ይሄ ስታንዱ መያዣዋ ፕላስቲክ ነው ሲል ሰምቻለሁ። እኔ ግን ፕላስቲክ ሆኖ አላገኘሁትም። ብረት ነው። ምናልባት እየቆዩ እያሻሻሉት ሊሆን ይችላል፣ አላቅም። አያችሁት እዚህ ጋር ደግሞ መጨመሪያ መቀነሻ አለ ማለት ነው። ብርሃኑ እቺ ቀዩዋ ያዞርን መቀነስ መጨመር እንችላለን። የሚታያችሁ ከሆነ አላቅም። ጠጋል አድርገላችሁ እስኪ አያችሁት። አሁን ተቀንሶ ነው አያችሁት። እቺ ደግሞ ማብሪያና ማጥፊያ ነች። ከኋላ ደግሞ ፋን አለ። ይሄ የምታዩት ቀዳዳ ፋን ነው። ፋን ደግሞ ረጅም ሰዓት እንግዲህ ብርሃን የሆነ
ሙቀት የሆነ የሚያስቸግረን ሰዓት ላይ በጣም እንጠቀምበታለን ማለት ነው። የሚግል ከሆነ ፋኑ ጥሩ ነው ማለት ነው። አያችሁት? ለማስቀመጥ ደግሞ እጅግ በጣም ቀላል ነች። ይዞ ለመሄድ ቀላል ነች፣ ክብደት የላትም። አንድ ሰው ብቻውን የትም ቦታ ይዞት መንቀሳቀስ ይችላል። ሶፍት ቦክስ እናደርግባት ደግሞ ብርሃኗ ረጅም ቦታ ብዙ ቦታ ቆማችሁ ፎቶችሁ ማንሳት ትችላላችሁ ማለት ነው። ብዙ ሰው የሚቸገረው ከአንድ ቦታ አንድ ቦታ ሲሄድ ላይቶቹ በጣም ስለሚከብዱ እነሱን ተሸክሞ መሄድ ነውና በአሁኑ ሰዓት እንደምታዩት እንደዚህ አይነት ቀለል ያለ ላይቶች ናቸው ያሉት። ፓወሩ እንደነገርኳችሁ መቀያየር፣ ከለሩን፣ ቴክስቸሩን መቀያየር ትችላላችሁ። ይሄን ይመስላል ማለት ነው። ላይቱን በእርግጠኝነት እንደምትወዱት ተስፋ አለኝ ማለት ነው። የላይት የመግዛት እቅዱ ካላችሁ ማለት ነው። አምራን እንግዲህ በጣም ብራንድድ እና የታወቀ ነው ማለት ነው። አያችሁት? እቺ ቀይዋ 44 ላይ ነው ያለው። መቀነስ መጨመር ትችላላችሁ ማለት ነው። እስከፈለጋችሁበት ዋት ድረስ ይሄዳል። እንደዚህ በማድረግበት ሰዓት ለእናንተ አይታያችሁም እንጂ ብርሃኑን እየጨመረው ነው የሚሄደው ማለት ነው። አያችሁት? በጣም ጨመረው ማለት ነውና ስትፈልጉ መቀነስ ስትፈልጉ መጨመር ትችላላችሁ። እዚህ ጋር ኮንትሮል ማድረግ ትችላላችሁ። ታጠፉታላችሁ፣ እዚህ ጋር ታበሩታላችሁ ማለት ነው። ይሄ ሆልደሩ እንደነገርኳችሁ ብረት ስለሆነ በቀላሉ መቆም ይችላል ማለት ነው። ማንኛውም ስታንድ ላይ ገብቶ እና ይይዘዋል። ብዙም ክብደትም የላትም ሲጀመር ላይቷ። እርግጠኝነት ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። መልካም ጊዜ ነው። ባይ ባይ።